ይሄ ጤና የሚባለው ነገር በእኛ ቁጥጥር ስር ነው ወይስ አይደለም ስለምለው ሀሳብ እናውራ። እናንተስ ምን ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። ጤና የሚባለው ነገር በሰው ቁጥጥር ስር ነው ወይስ ከኛ ቁጥጥር ውጪ ነው ያለው ይሄ ነገር? ስለሱ እናውራ። እኔ ፐርሰናሊ የማምነው ጤና በእኛ ቁጥጥር ስር ነው ብዬ ነው የማምነው። የምን ማለት ነው? ይህንን ላስረዳችሁ። ከዛ ከመጠንበት ምንጭ ጋር ያለንን ግንኙነት ስናስተካከል በእኛ የሚፈሰው ኃይል ነው ብለን ምናምን ከሆነ ያንን እንዲፈስ ያለውን መካከል ላይ ቆሞ ከዛ ኃይል ጋር አንድ እንዳንሆን የሚከለክለንን ነገር ማንሳት ብቻ ነው የሚጠበቅብን ማለት ነው። ስለዚህ መቆጣጠር እንችላለን ማለት ነው ጤናችንን። ጤናማ እንዳንሆንም የምናደርገው ራሳችንን ሰውነታችንን ማለት ነው። ጤናማ እንድንሆንም ማድረግ የምንችለው እኛ ነን። ብዙ ጊዜ አንኮንሸስ ስለምንሆን ማለት ነው። ምን ማለት ነው? ብዙ ጊዜ ስለማናስተውል ነው ጤናማ ማንሆን። በትክክል ማለት ነው ሰውነቱን የሚያዳምጥ ሰው ወደ ውስጡ ተመልሶ ከዛ ከመጣበት ምንጭ ጋር ዩናይት የሚያደርግ ሰው ሊታመም አይችልም። ይህን በራሴ አይቻለሁ። በራሴ በተግባር ስላየው ነው ይህንን ነገር የምነግራችሁ፣ በድፍረት የምነግራችሁ ማለት ነው። በውስጥ በኩል በውስጣችሁ የሚንቀሳቀሰውን ጥሩንም መጥፎንም ሀሳብ፣ ስሜት እና ከዚህ በፊት የገባባችሁን ከሌሎች ሰዎች የተማራችሁትን እውቀት ገለልተኛ ሆናችሁ መመልከት ሲጀምሩ በእናንተ ቁጥጥር ስር ውስጥ እንደሆነ ነው የምታምኑት። ጤና የሚባለው ነገር ቁጥጥራችሁ ስር ነው። ከሆነ ቤታ የምታገኙት ነገር አይደለም ጤና የሚባለው ነገር ማለት ነው። ኃላፊነት መውሰድ ነው የመጀመሪያው። ኃላፊነት ስንወስድ ምን ማለት ነው? አካሌ ላይ የተገለጠው የጤና ችግር ስላላስተዋልኩኝ ነው የሚል መረዳት መጀመሪያ ያስፈልጋል። ከሌሎች ሰዎች እውቀት እና አኗኗር የሰበሰብነው እውቀት አለ። ያ እውቀት እየጠቀመን ወይም እየጎዳን እንደሆነ ማወቅ የምንችለው በውጤት መልክ በህይወታችን ውስጥ ሲገለጥ ነው። አንደኛው እዚህ የምናወራው ትኩረት የምናደርግበት ጤና ነው። ብዙ ጊዜ የሚታመም ሰው ስለ ጤና ሳይሆን ስለ በሽታ የሚያውቀው እውቀት እንዳለ ነው ጤናው የሚያሳየው የሚያመለክተው ማለት ነው። እነኚህን ሶስቱን ነገሮች ካወራን ወደ ሀውቱ እንሂድስ ደግሞ ወደ ቴክኒክ ማለት ነው። እንዴት አድርጌ ነው አንድ ለምሳሌ የታመመ ሰው ጤናማ መሆን የሚፈልግ በቃ በፍጹም ጤናማ ሆኖ ከዚህ በኋላ ጤናማ ሆኖ ብቻ መኖር የሚፈልግ ሰው አለ እንበልና ወደ እሱ እንሂድ። እንዴት አድርጌ ነው ጤናማ ብቻ ሆኜ መኖር የሚችለው